ማለት ያለ ሹፌር በራሱ ድራይቭ ያደርጋል። አውቶ ፓይለት አለው ማለት ነው። ከኤሌክትሪክ እና ከነዳጅ መኪና የትኛው ነው ቆንጆ ብለህ የምትነግረው? በውስጡ በኩል ደግሞ ኦቭን አለው፣ ፍሪጅ አለው። እሺ ለተመልካቾች ደግሞ ሳራ አስመጪ ማን ነው የሚለውን እስኪ ንገርልኝ። እስኪ ዋጋቸውስ ምን ይመስላል የሚለው ከትንሹ እስከ ትልቁ ከስንት ብር እስከ ስንት ብር አለው? የነዳጅ መኪና ወይስ ኤሌክትሪክ? እናንተ የቱን ትመርጣላችሁ? ሰላም ኑር ሪቪውስ ነን። በከተማችን አዲስ አበባ የነዳጅ መጨመርና የነዳጅ ሰልፍ እያስመረረን ነው። ስለዚህ ለዚህ መፍትሄው የኤሌክትሪክ መኪና ነው። ዛሬ ደግሞ የኤሌክትሪክ መኪናዎችን የምናገኝበት አንድ መኪና መሸጫ ቤት ተገኝተናል። እኔ ቤዛዊት ነኝ። ቻናላችን ኑር ሪቪው ነው። አብራችሁን ሁኑ። ሰላም ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። አረፍ በይ። እሺ አመሰግናለሁ። እስኪ ራስን ለተመልካች አስተዋውቅልን። መልካም። እሺ ስሜ ኢያሱ ግዛው ይባላል። የሳራ ጀነራል ኢምፖርት ጀነራል ማኔጀር ነኝ። እሺ ለተመልካቾች ደግሞ ሳራ አስመጪ ማን ነው የሚለውን እስኪ ንገርልኝ። እሺ ሳራ ጠቅላላ አስመጪ ላለፉት 13 ዓመት በስራው ላይ ቆየ ነው። በስራው ላይ ስንቆይ ደግሞ የተለያዩ አይነት የመኪና አማራጮችን ለደንበኞች በስፋት እያቀረብን እንገኛለን። ከዛን ጊዜ አንስቶ እስካሁን ድረስ በታማኝነት በትጋት የተለያዩ አገልግሎቶችን እያቀረብን እንገኛለን። ከዛም ውስጥ በተጨማሪ ባለፉት ጊዜያት ያገለገሉ መኪኖችን ከማስመጣት ጀምረን ባለፉት 5 ዓመታት ደግሞ 00 መኪኖችን ባለፉት 2-3 ዓመታት ደግሞ በብዛት በኤሌክትሪክ መኪኖች ገበያው ላይ በስፋት ብዙ አይነት አማራጮችን እያቀረብን ከደንበኞች ጋር ፍላጎታቸውን እያሟላን እየሰራን እንገኛለን ማለት ነው። በጣም ጥሩ። ስለዚህ አሁን እዚህ የሚገኙት መኪኖች እንዳለ 00 ናቸው ማለት ነው? በሚገባ 2024 እና 2025 የሆኑ የቅርብ ጊዜ ምርቶች ናቸው። ያለፉት የበፊቶቹ ሁሉም ተሸጠው አልቀው ሪሰንት የሆኑ መኪኖችና ዘመናዊ የሆኑ አማራጮችን ከኦፕሽን ጀምሮ አሟልተው የሚገኙበት መሸጫ ነው አሁን ያለንበት። ሳራ አስመጪን ከሌሎች አስመጪ ቤቶች በምን ይለየዋል? ዋናው ነገር እዚህ ስራ ላይ እኛም ካዳበርነው ልምድ አንጻር የተረዳነው ነገር መኪኖቹን ለደንበኞች በሚፈልጉት አይነት ዓመተ ምህረት ከለር በታማኝነትና በጥሩ አገልግሎት ማቅረብ ነው። ያን ስንል ደግሞ ሁሉም አይነት ደንበኞች የራሳቸው አይነት ፍላጎት አላቸው። ያንን ፍላጎታቸውን ሚት ሊያደርግ በሚችል መልኩ መኪኖችን አቅርበን በታማኝነት መኪኖቹን ለደንበኞች ባልነው ቃልና በጠበቅንላቸው መልኩ አድርገን እያቀረብን እንገኛለን። ዋናው መለያችን ታማኝነት ነው። ስለዚህ ከስተመር በፈለገው ሞዴል ማዘዝ ይችላል ማለት ነው። በፈለገው አይነት ዓመተ ምህረት፣ በፈለገው አይነት ከለር፣ በፈለገው አይነት ኦፕሽን አንዱን መኪና ሰሌክት አድርገን በዛ አይነት መልኩ እናቀርብላቸዋለን። ያንን ደግሞ በታማኝነትና በቅልጥፍና በአጭር ጊዜ ውስጥ ወዲያው በከፈለ ወዲያውኑ መኪናውን እስከ ሁሉ ነገሩ አስረክበን እንሸኛለን ማለት ነው። እሺ የደንበኞች አስተያየትስ ምን ይመስላል? እዚህ መጥተው በሚያገኙት አገልግሎት አስተያየታቸው ምን ይመስላል? ደንበኞቻችን በጣም ደስተኛ ሆነው ነው ከኛ እየገዙ እየሄዱ ለሌሎች ደንበኞች ወይ ደግሞ ለቤተሰቦቻቸው ወደኛ ሪኮሜንድ እያደረጉ ያሉት። ያ ደግሞ የሆነበት ምክንያት ምንድነው? ከመግዛት እስከ ፕሮሰስ አድርጎ ሁሉ ነገር ጨርሶ መኪናውን አስረክበን በመሃል ላይ ለሚገጥማቸው ማንኛውም አይነት እክሎች፣ ግጭትም፣ ሰርቪስም ማንኛውም አይነት አገልግሎቶችን እኛን ኮንታክት በማድረግ ሁሉም አይነት ሰርቪሶች ማግኘት ስለሚችሉ ከመጀመሪያው የመኪናው ግዢ ጀምሮ እስከ መጨረሻው ድረስ ያንን ሂደት ጠብቀን ስለምንሄድ ደንበኞች በጥሩ የተስተናገዱ ስለሆኑ የደንበኞች ፊድባክ በጣም ጥሩ ነው ብለን እናስባለን። ማንኛውንም መለዋወጫም ስለሚያገኙ ቆንጆ ነው ብዬ አስባለሁ። በሚገባ ከሱም ውጪ ሁሉንም አይነት የመለዋወጫ ብቻ ሳይሆን በኢንሹራንስም በታርጋ ፕሮሰስም ሁሉንም አይነት መስተንግዶችን በእኛ ተገልግለው መሄድ ስለሚችሉ ሁሉ ነገር እናሟላለን ማለት ነው። በጣም ጥሩ። አሁን ደግሞ መጪው የትንሳኤ በዓል በመሆኑ በቅድሚያ እንኳን አደረሳችሁ ማለት እንፈልጋለን። እኛ ቢሮ ድረስ መጥተው መኪኖችን አይተው መወሰን ለሚፈልጉ ደንበኞቻችን ደግሞ ልዩ ቅናሽ አድርገናል። በዚህ ቅናሽ ተጠቅመው ራሳቸው ጥሩ የመኪና ባለቤት እንዲሆኑ በዚሁ አጋጣሚ መልእክታችን እናስተላልፋለን። መታችሁ በአካል በመጎብኘት የዚህ ዕድል ተጠቃሚ እንድትሆኑ ከወዲሁ ጋብዛለሁ። እንግዲህ ተመልካቾቼ እንደሰማችሁት ሳራ አስመጪ በፈለጋችሁት ሞዴልና በፈለጋችሁት ቀለም ዲዛይን የፈለጋችሁትን የመኪና አማራጮች ማግኘት ትችላላችሁ ማለት ነው። አሁን ደግሞ ወተን ያሉትን የመኪና አማራጮች እናያለን። አብራችሁ ሁኑ። እሺ ተመልካቾቻችን አሁን ደግሞ ያሉትን የመኪና አማራጮች አንድ ላይ እናያለን። እሺ አሁን ደግሞ የምናያቸው የመኪና ዝርዝር ውስጥ አንደኛው የሆነው የኤሌክትሪክ መኪና አማራጭ ነው። ይህ መኪና የኤሌክትሪክ ኮንሰፕሽን የሚጠቀም
የቻይና ካምፓኒ ምርት የሆነው የሻዋሚ ሱ7 የምንለው መኪና ነው። ይህ መኪና በአንድ ፉል ቻርጅ 820 ኪሎ ሜትር ሬንጅ መጠቀም እንድንችል አስችሎ የተመረተ መኪና ነው። እንደምታዩ በጣም ሌክዠሪ የሆነ አክሰሰሪዎች ያሉት በጣም ውበት አለው። እንደምታዩ ደግሞ ምናልባት የዝቅታው ነገር የሚያሳስበን አይነት አይደለም። ሰስፔንሽኑ በራሱ የሚጫወት እንደገና ደግሞ በሰሩፍ ሙሉ ለሙሉ ብርሃን እያስገባ ውስጡን በደንብ ከላዩ ክፍት ነው አይደል? ሙሉ ለሙሉ ሰሩፉ ፓኖራሚኩ ተከፋች ነው። ውበቱንም የሰማዩንም የብርሃኑንም እያስገባ የምንጠቀመው ከሌክዠሪ መኪናነት ካታጎሪ ውስጥ የምናካትተው ማለትም እንደ ፖርሽ አይነት መኪኖችን በራሳቸው ብራንድ የሰሩት የሻዋሚ ሱ7 ምርት የሆነው 800 ኪሎ ሜትር የሚሄደው መኪና ነው ማለት ነው። ኢንቴሪየሩን ዲዛይኑን ብታዩ በጣም የሚያምር መኪና ነው። ገብተሽ እንድታዩ በጣም ነው የሚያምረው አይደለ? አዎ ብዙ ቴክኖሎጂዎችን ደግሞ ኢን ዲቴል ያው ማንም ዩቲዩብ ላይ ገብቶ ስለ መኪናው ማየት ይችላልና ብዙ አይነት የፈረስ ጉልበቱ ኃይል በጣም ከፍተኛ ነው። በዛም ላይ ደግሞ ውበቱ እንደምታየው በጣም ዘመናዊ ነው። ከዛ አማራጭ አሁን ፉል ለመሆን ይሄ መኪና ስንት ሰዓት ይፈጅበታል? ከ8 እስከ 9 ሰዓት ይፈጅበታል። አንዴ ፉል ከሆነ ደግሞ 800 ኪሎ ሜትር ስለሚያስጉዘን በጣም ጥሩ ለኤሌክትሪክ አማራጭ የምንመርጠው መኪና ነው ማለት ነው። እሺ መኪና ሲገዛስ ምን አይነት ጥንቃቄዎች ማድረግ አለብን? መኪና ስንገዛ ማየት ያለብን አብዛኛው ጊዜ ኤሌክትሪክ መኪኖች ሪሰንት ማኑፋክቸሪንግ ዴት ያላቸው ቢሆኑ ይመረጣል። ለምን የመኪኖቹ ባትሪ በተቀመጡበት ጊዜ ብዛት ውስጥ ዲግሬድ የማድረግ ሁኔታ አለውና ያ እንዳይሆን ምንድነው የሚመከረው as much as possible ሪሰንት የሆነ ማኑፋክቸሪንግ ዴት ቢኖረው አንደኛ ክራይቴሪያ ነው ብዬ አምናለሁ። ሌላኛው ክራይቴሪያ ደግሞ መኪኖቹ ያላቸው ኦፕሽኖች በጣም ሰፊ ነው። ካምፓኒው ሲያመርቱ ብዙ አይነት አማራጭ አድርገው ነው የሚያመርቱትና የተሻለውን አማራጭ ብንመርጥ አንደኛ መታየት ያለበት ነገር ነው ብዬ አምናለሁ። ሌላው ያው ከአክሲደንት ፍሪ የሆነ ከተለያዩ አይነት ነገሮች ደግሞ ራሱን የተሻለ ያደረገ መኪና ቢሆን ይመረጣል። እነዚህን ጥንቃቄዎች ካደረግን በኋላ ያው ገዝተን ወደ ቤታችን ነው የምንሄደው። በምንሄድበት ጊዜ የመጀመሪያው የነዚህ መኪኖች ኢንፑታቸው ቻርጅ ስለሆነ ቻርጅ ኢንስቶል በምናደርግበት ጊዜ ማየት ያለብን ቅድመ ሁኔታዎች አሉ። ከነዚህ አይነት ቅድመ ሁኔታዎች የመጀመሪያው የምንገጥመው ቻርጀር ከቆጣሪ ነው ቀጥታ ዳይሬክት መሳብ ያለበት። ከቆጣሪ ዳይሬክት ከሳብነው በኋላ ግራውንድ ልናደርግለት ይገባል። ለምን ኃይል አንዳንዴ ያልተመጣጠነ ሊሆን ስለሚችል ያንን ኃይል ወደ ምድር በማስገባት ግራውንዲንጉ ይረዳናል። ከዛ በተጨማሪ ደግሞ ብሬከር ብንገጥምለት የሚመጣውን ኃይል ፍላክቹዌሽን ኮንትሮል ያደርግልናል። ያንን ካደረግን መኪኖቹ ብዙ የሚያሳስብ ነገር ስለሌላቸው ፕላስ ደግሞ አዲስ ስለሆኑ በአዲስነታቸው የሚጠይቁን ነገር ብዙ ስለሌሉ እንደ ሞተር መኪና ደግሞ ዘይት ፊልትሮ ቀይሩኝ የሚል ነገር ስለሌላቸው ከወጪ ከብዙ አንግል ቆጣቢ ናቸው። የጉልበት አውትፑታቸው ደግሞ ከ90% በላይ ስለሆነ በጣም በጥሩ ጉልበት ነው ኤሌክትሪክ መኪኖች የምናገኛቸው። ዘመናዊነታቸው ደግሞ ያው ብዙ ሰው የመሰከረላቸው በውበትም በቴክኖሎጂም በዘመናዊነትም ተመራጭ ሆኖ የመኪና አማራጭ። ስለዚህ ከመነዳቱ በፊት ቻርጀሩ ፉል መሆን አለበት ማለት ነው ይመከራል። ለምን አንዴ ፉል አድርገ ነው ለረጅም ጊዜ ለመጠቀም እንዲያስችለን። ምክንያቱም ቤንዚን አይደለም መንገድ ላይ እንደምንሞላው ያንን ቻርጅ ይዘን ነው ልንጓዝ የምንችለውና ከዛ አንግል የመጀመሪያው ቅድመ ሁኔታ መሆን አለበት ብዬ አስመክራለሁ። ደግሞ የኤሌክትሪክ መኪናን አይተን ነው የመጣ ነው። እስኪ አንተ ለተመልካቾች ከኤሌክትሪክና ከነዳጅ መኪና የትኛው ነው ቆንጆ ብለህ የምትነግረው? እኔ ብዙ ጊዜ የምመክረው እንደ ሰው የአጠቃቀም ሁኔታ እንደሚኖርበት የባህል ሁኔታ ነው መወሰነው። ያ ማለት ምንድነው? ለምሳሌ አብዛኛው ጊዜ የላይፍ ስታይሉ ከተማ ውስጥ የሚኖር አይነት ሰው ከሆነ የኤሌክትሪክ መኪናን እንዲጠቀም በዋናነት አድቫይዝ አደርጋለሁ። ዋናው ኮንሰፕሽን ነው። ኮንሰፕሽኑን ኤሌክትሪክ ኢዚሊ ቤታችን የምናገኘው አይነት ነገር ነው። አሁን ባለን የአገሪቷ ኢንፍራስትራክቸር ደግሞ ክፍለ ሀገር ላይ ወጣ ያሉ ከተሞች ላይ ደግሞ ብዙ ጊዜ የምናገኘው ነገር ስላልሆነ ያንን ምክንያት በማድረግ ነው እንጂ ኤሌክትሪክ መኪኖች ካላቸው ከአውትፑት ከኮስት አንጻር ከዘመናዊነት አንጻር ከውበት አንጻር ከሃይብሪዶቹ በጣም የተሻሉና በጣም ዘመናዊ ናቸው። ከዛ በተጨማሪ ደግሞ አልፎ ተርፎ አሁን ላይ በዛም በከተማችን ውስጥ እየተንሰራፋ ያለውና ይሄ የምናየው መኪና ያካተተው ቴክኖሎጂ ምንድነው? ሃይብሪድ ፕለጊን ነው የምንለው። ሃይብሪድ ፕለጊን ምንድነው ሴንሱ? እንዳልኩት ሃይብሪዱን አይነት ቴክኖሎጂ ይጠቀማል። ፕላስ ደግሞ ባትሪ አለው። ያ ባትሪ ፕለግ ተደርጎ ራሱን በራሱ ብቻውን መጠቀም የሚያስችለን ነው። ምንም አይነት ሁለቱም ማስጠቀም ይችላል ማለት ነው። yes ምንም አይነት ፔትሮል ሳትጠቀሚ ኢቪ ሞድ ብቻ በማድረግ መጠቀም ትችላለሽ። ኢንኬዝ ደግሞ አይ ኮምባይንድ አድርጌ ልጠቀመው ካልሽው HEV የሚባል ቴክኖሎጂ ነው። ያንን በማድረግ በፊት አሁን ከነገርኩሽ ሃይብሪዱ በሊትር 24 ይሄድ የነበረውን
ኮምባይንድ ሆኖ ከባትሪው ጋር በመስራት በሊትር እስከ 40 ድረስ እንዲሄድ ይረዳዋል ማለት ነው። ከዚህኛው ቴክኖሎጂ 3 ነገር ነው የምንማረው። አንደኛ ብቻውን ኤሌክትሪኩ እንድንጠቀም የሚያስችል ቴክኖሎጂ አለው። ሁለተኛው አጋዥ ሆኖ ከሃይብሪዱ ጋር በመስራት እንዳልኩት ከሊትር በሊትር እስከ 40 ኪሎ ሜትር እንድንሄድ ያስችለናል። ሌላኛው ደግሞ ለምሳሌ ኤሌክትሪኩን በብቻውን ቻርጅን ባናደርገው ራሱን በራሱ በፔትሮሉ ነዳጅ እየሰጠነው ብቻ ቻርጅ እያደረገው ያንን የምንፈልገውን ኤሌክትሪኩን አማራጭ እንዲሰጠን ያስችለዋል ማለት ነው። በጣም ዘመናዊ ናቸው። በጣም ብዙ ዘመናዊ ቴክኖሎጂ አላት። 13 ካሜራ በውጭው ቦዲው ላይ እናገኛለን። ራዳር አለው። ያ ራዳር ደግሞ አውቶ ፓይለት እንዲሆን ያስችለዋል። ራሱን በራሱ ጉግል ማፕ ላይ ሞልተን ድራይቭ አድርጎ የምንፈልግበትን ሎኬሽን እኛ ሀገር ላይ ብዙ ቦታ ስላልተሞላ እንጂ ሎኬሽን ያለበት አካባቢ ላይ ራሱ ድራይቭ አድርጎ ይሄዳል ማለት ያለ ሹፌር በራሱ ድራይቭ ያደርጋል። አውቶ ፓይለት አለው ማለት ነው። በውስጡ በኩል ደግሞ ኦቭን አለው፣ ፍሪጅ አለው፣ ትልቅ ዲስፕሌይ የኋላ ስክሪን አለው። ያ ስክሪን ፕሌይስቴሽን ጌሞችን እስከ ማጫወት ያደርሳል። ያለውን ከመሬት ከፍታ ደግሞ እንደ አካባቢው ኦፍሮድነት ከፍ ዝቅ የማለት አማራጭ አለው። ከከለሩ ጀምሮ ከግሬሱ ከሰብን ሲተርነቱ በጣም ቴክኖሎጂ አሟልቶ የመጣ በጥንካሬው ደግሞ በጣም ዓለም ላይ ተወዳዳሪነት የሌለው የቮልቮ ካምፓኒ ቴስት ያደረገው በጥንካሬውም ዘመናዊ የሆነ መኪና ነው የምናገኘው ማለት ነው። ሊ አውቶ ይባላል ወይ ደግሞ ኤል9 ብለን እንጠራዋለን። በጣም ነው የሚያምረው። በጣም ቆንጆ ነው። እንግዲህ ተመልካቾች ሌላ ቦታ ካዩአቸው መኪናዎች ለየት ያለ መኪና ነው ይሄ መኪና። እንግዲህ እስኪ ውስጥ ደግሞ ገብተን ያለውን ነገር አንድ ላይ ነው እንድታይ ጋብዝሻለሁ። እንደምታየው ሁሉም ወንበሮቹ ቪቪአይፒ ወንበሮች ናቸው። ያ ማለት ምንድነው? ሁሉም ወንበሮቻቸው ሂተር አላቸው፣ ኩለር አላቸው፣ ማሳጅ አላቸው። ሁሉም ወንበሮቹ ኤሌክትሪካል ማኒፑሌትድ መሆን የሚችሉ ናቸው። እንደምታዩ ሰፊ የሆነ ስክሪን አለው። ሁሉም አይነት ነገሮችን ዲስፕሌይ ማድረግ የሚችል ነው። ሄድ አፕ ዲስፕሌይ ደግሞ የምንለው ከኪሎ ሜትሩ ያሉት ጌጆች ተጨማሪ መስተዋቱ ላይ ዲስፕሌይ አድርጎ ያስጠቅመናል። እዛ ፊት ለፊት ላይ የምናየው ሄድ አፕ ዲስፕሌይ ነው የሚባለው። መስተዋቱ ላይ ፕሮጀክት ያደርጋል። ሁሉም ወንበሮችና ኢንቴሪየር ዲዛይኑ በፒውር ሌዘር 100% የተሰሩ ናቸው። ኳሊቲያቸው ደረጃቸውን የጠበቁ ናቸው። ከሌሎች መኪኖች ለየት የሚለው መቀመጫው ራሱ ብዙ ማለት አዎ 7 ሲተር ነው። ከ7 ሲተርነቱ በተጨማሪ እንዳልኩሽ ቪቪአይፒ መሆኑ ሁሉም ወንበሮቹ ሂተር ኩለርና ማሳጅን አካቶ የያዙ ናቸው። ፕላስ ደግሞ ኤሌክትሪካል ናቸው። እንደፈለግን ሙሉ ለሙሉ እስከ ማስተኛት ከፍ ማድረግ በሁሉም መንገድ መጠቀም እንችላለን። ሁሉም ወንበሮቹ ሙሉ ለሙሉ ተኝተው አልጋ መሆን ይችላል። ክፍለ ሀገር ላይ ለሚወጣ አይነት ሰው ሙሉ ለሙሉ 7ቱም ወንበሮች ተኝተው እንደ አልጋ ሆኖ መጠቀም ያስችለናል። ኋለኛውንም ደግሞ ገብተሽ እንድታሪው ግቢ ውስጥ እዚህ ጋር ያለሽን ማንኛውም አይነት ላፕቶፕን ምንም አይነት ሁኔታ መጠቀም የምትፈልጊያቸው ማስቀመጥ ትችላለሽ። እዚህ ጋር ደግሞ ለእግርሽ ማስቀመጫ የሚሆን ይሄንን መዘርጋት እንችላለን። ከዛ ደግሞ ይሄ ሙሉ ለሙሉ ወንበሩን እንደዚህ አንድ ባንድ እያስተካከልን ኤሌክትሪካል የከላዩ የጎኑ የሁሉንም ሳይድ እያደረግን እግራችንን እዛ ጋር እንድታስቀምጥ ያስችልሻል። እዛ ጋር ነው ፍሪጅ ያለው፣ ኦቭን ያለው፣ ሁሉ ነገር እዛ ጋር ዲስፕሌይ ማድረግ እንችላለን። በውስጡ በኩል ሲከፈት ያን ያወጣዋል። እዚህ ጋር ደግሞ ፊት ለፊት ላይ ትልቅ የሆነ ሰፊ የሆነ ስክሪን አለው ለኋለኛው ተቀማጮች። ያም በተጨማሪ ደግሞ ራሙና ግራፊክሱ ጥሩ ስለሆነ ጌሚንግ የሆነ ቴክኖሎጂ ነው ያለው። ምንም አይነት ጌሞችን ማጫወት ይችላል። ሁሉም ወንበሮች ደግሞ ተኝተው በተሻለ ቴክኖሎጂ ደግሞ እንዳልጋም አድርገን መጠቀም እንችላለን። ሰፊ ነው። ሁሉም ወንበሮቹ ሪላክስ አድርገው እንዲጠቀሙ ስፔሱን የጠበቀ አጠቃቀም ማድረግ ትችላለሽ። እንደፈለሽ ወደፊት ወደ ኋላ ወደ ጎን ወደ ኋላ ማድረግ ትችላለሽ ማለት ነው። እሺ እንዳዩት ከሆነ መኪኖቹ በጣም ቅንጡ ናቸው። መቀየር አሳላቸው እነዚህ መኪኖች? አዎ አብዛኛዎቹ መኪኖች ኮመን የሆነ መቀየሪያ ነው የሚጠቀሙት። ላይክ እንደዚህ እንደ መሰረታዊ ነገር የምንጠቀማቸው እንደ ፊልትሮ ማንኛውም አይነት ፋሻ ምናምን የምንላቸው አይነት መሰረታዊ የሜካኒካል እቃዎችን አብዛኞቹ እንደ ኮመን ይጠቀሙታል። ስፔሲፊካሊ ለዚህ መኪና ብዙ ጊዜ ብለን የምንጠቀመው አክሲደንት በሚፈጠርበት ጊዜ ነው። አክሲደንት በሚፈጠርበት ጊዜ ደግሞ ከቻይና ማንኛውም አይነት የመኪና እቃዎችን አንድ ሳምንት ባልሞላ ጊዜ ውስጥ ኦርደር አድርገን ለባለቤቱ እናስረክባለን። ስለዚህ የስፔር ፓርት ጉዳይ ሁሉም አይነት መኪኖቻችን ምንም ያሳስባቸው አላቸው። ሜካኒካሎቹ ቤዚክሊ ሁሉም እዚሁ ከተማ ውስጥ የምናገኛቸው ናቸው። ስፔሲፊካሊ ለምሳሌ ይሄ መኪና ሌክዠሪ ነው፣ ብዙ ገበያው ላይ የበዛ ስላልሆነ ለዚህ መኪና ግን ብለን ስፔሲፊካሊ ስንፈልግ ከቻይና በአንድ ሳምንት ውስጥ ማንኛውም አይነት እቃዎቹን አምጥተን ለደንበኛ ማስረከብ እንችላለን ማለት ነው። ዋስትና ማንኛውም አይነት መኪኖች አሁን ላይ እየተሰሩበት ያለው ስታንዳርድ ከ7 እስከ 10 ዓመት ያለምንም አይነት እንከን እንዲገለገሉ ለደንበኞች ያቀረቧቸው ናቸው። ምንም አይነት ማኑፋክቸሪንግ ዲፎልት ቢገጥም ካምፓኒውን ቀጥታ ስለሆነ ኮንታክት አድርገን እየገዛን ያለ ነው። ያንን ነገር እንደ ጋራንቲ ካምፓኒውን ኮንታክት አድርገን ሪዞልቭ የማድረግ ኃላፊነቱን እንወስዳለን። ስለዚህ ከ7 እስከ 10 ዓመት ማለት ነው። አዎ ጥራትና ውበት ብቻ ሳይሆን መኪናችሁ እንከን ቢያጋጥመው አደጋ ቢያጋጥማችሁ እንኳን እዚህ መታችሁ መለዋወጫ እንደ ልብ ማግኘት ትችላላችሁ ማለት ነው። ስለዚህ ሁላችሁም እየመጣችሁ ከሳራ መኪና አስመጪ ማግኘት ትችላላችሁ ማለት ነው። እስኪ አሁን ደግሞ ወደ ቀጣዩ እንሂድ።
ቀጣይ ይሄንን መኪና ሳይ መልካም እሺ ይሄ መኪና የቮልክስዋገን ካምፓኒ ምርት የሆነው የ2025 ቮልክስዋገን አይዲዩኔክስ የምንለው መኪና ነው። ይህ መኪና በሶስት አይነት ካታጎሪ አማራጮች ነው ለደንበኞች ያቀረብነው። ያ ማለት እንዴት ነው? በፕሮ በአልትራና በማክስ በሚል አማራጭ ነው። ፕሮ የምንለውና ማክስ የምንለው ሁለት አይነቶቹ ትዊል ናቸው። ከዛ ደግሞ ማክስ የምንለው ደግሞ ፎር ዊል ነው ማለት ነው። በትዊሎቹ ሁለቱ አማራጭ በኦፕሽን ነው ላይክ ያላቸው የሲት ሌዘርነት፣ የዘመናዊነት እንደገና ደግሞ ሄድ አፕ ዲስፕሌይ ምናምን የምንላቸው አንዳንድ ማይነር ኦፕሽኖች አሉ። በሱ ካታጎሪ ሁለቱ ይለያያሉ። ሶስተኛው ደግሞ ማክስ የምንለው ነው። ያ ደግሞ ፎር ዊል ሆኖ ይሄው አይነት መኪና ነው። 2025 ሞዴል ነው። ቮልክስዋገን ራሱን በአዲስ መልኩ አሻሽሎና ዘመናዊ ነገሮችን ጨምሮበት አዲስ መኪና ናት። አዲስ ማኑፋክቸሪንግ ሞዴል ናት። እንደምታያት ከቦዲዋ ጀምሮ በጣም በዘመናዊ መልኩ ተሰርታ ነው የመጣችው። ውስጧን ደግሞ ገብተሽ እያትና ያላትን ኦፕሽን እነግርሻለሁ። እንደምታያቸው ውስጣቸው የተሰሩበት በጣም ላይቲንግ ሲስተማቸው በሚያምሩ ወንበራቸው በጣም ኮምፎርታብል እና ዘመናዊ ኤሲ ሲስተምን ማሳጅን አካተው የያዙ የወንበር አይነቶች ነው ያለው አለው እና ከዛም ውጪ ደግሞ መኪኖቹ አንድ ጥሩ ያደረጋቸው ምንድነው የሚሄዱት የፈረስ ጉልበት 170 ኪሎዋት ነው። በጣም ጉልበት አለው የምንለው የኤሌክትሪክ መኪና ኃይል ነው። ከዛ በተጨማሪ ደግሞ ኪሎ ሜትራቸው በአንድ ፉል ቻርጅ የሚሄዱት ነው። ያ ማለት ደግሞ ትዊሎቹ በ621 ኪሎ ሜትር ድረስ መሄድ እንዲያስችላቸው ተደርጎ የተሰራ አማራጭ አላቸው። እዚህ ጋር የምታያቸው ላይቲንጎች በጣም በሚያምር መልኩ ማታ ላይ በርተው ነው የምናገኛቸው። ስክሪኑ በጣም ሰፊና ዲስፕሌይ ስናደርግበት ጥሩ የሚያሳየን ሰፊ ስክሪን ያለው። ሳውንድ ሲስተሙ በጣም ዘመናዊ ነው። ኢንቴሪየሩ እንደምታየው በጣም በሚያምር መልኩ ወንበሩ የተሰራበት ፈር ነው። ከዛም በተጨማሪ ደግሞ ውበትም አለው ጥንካሬም አለው ማለት ነው። እንግዲህ ሳራ መኪና አስመጪ ተገኝተን በጣም ቆንጆ መኪኖች አይተናል። እስኪ ዋጋቸውስ ምን ይመስላል የሚለው ከትንሹ እስከ ትልቁ ከስንት ብር እስከ ስንት ብር አለው ዋጋ? መልካም መኪኖቻችን እኛ እያቀረብንበት ያለነው መንገድ ብዙ አይነት አማራጮችን ለደንበኞች ማስፋት ነው። ለምን ሁሉም አይነት ደንበኞች ሊያገኙት የሚችሉት ከአቅምና ከምርጫ አንጻር ሰፊ እንዲሆንላቸው ብለን ከ20 ያላነሱ የመኪና አማራጮች በእጃችን ላይ ይገኛሉ። ያንን ስንል ደግሞ ዋጋቸው ከትንሹ ከ2 ሚሊዮን ብር ጀምሮ እስከ 20 ሚሊዮን ብር ድረስ በዚህ አይነት ካታጎሪ ውስጥ በእነዚህ መሀል አሉ ማለት ነው። ሁሉም አይነት ኦልሞስት ከ2 ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን እያለን ሁሉንም አይነት ሬንጅ ውስጥ ብንጠራ የምናገኛቸው የመኪና አማራጭ ስላለ ማንኛውም ደንበኛ አቅሙን ቤዝድ ባደረገ መልኩ ስላቀረብንላቸው መጥተው ከኛ ጋር መገበያየት ይችላሉ ማለት ነው። እሺ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ እንዲሁም ደግሞ ቀረ የምትለው ነገር ካለ ለተመልካቾች ንገረልኝ። መልካም ደንበኞቻችን ምናልባት ማንኛውም አይነት ስለ መኪና ኢንፎርሜሽን ከፈለጉ መኪኖቹን አወዳድረውና አይተው መግዛት ቢፈልጉ አድራሻችን ቦሌ 24 ከብሉ ስካይ ሆቴል ትንሽ ወረድ ብሎ ያገኙናል። ከታች ባለው ስልክ ደግሞ ቢደውሉ ማንኛውም አይነት ጥያቄዎቻቸውን መረጃውን ማስተላለፍ እንችላለን። ሁሉንም አይነት ጥያቄዎችን እናስተናግዳለን ማለት ነው። እጅግ አድርገን እናመሰግናለን። በጣም ቴንክ ዩ በጣም። በዛሬው ቪዲዮአችን እንግዲህ የኤሌክትሪክ መኪና በስፋት ወደምናገኝበት ሳራ የመኪና አስመጪ ተገኝተን ያደረግነው ቆይታ ይሄንን ይመስላል። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።